ላለፉት 2 ዓመታት ስለፋበት የነበረውን የዩቲዩብ ቻናሌን ሙሉ በሙሉ ልዘጋው። እናንተም ይህንን ስህተት የምትሰሯቸው ከሆነ ወይም ደግሞ ከዚህ በመቀጠል የማስመለክታችሁን ስህተቶች መስራት የማታቆሙ ከሆነ ትረስት ሚ እናንተም የዩቲዩብ ቻናላችሁን ዘግታችሁ ሙሉ በሙሉ ዩቲዩብ ላይ ኮንቴንት ክሬት ማድረግ ማቆማችሁ የማይቀር ነገር ነው። ነገር ግን እነዚህ ስህተቶች ምንድናቸው፣ እንዴትስ አድርጋችሁ ማስተካከል ትችላላችሁ የሚለውን ሙሉ ዲቴል ብሬክዳውን አድርጌ ከራሴው ቻናል የተማርኳቸውን እያንዳንዷን ነገር ከራሴ ቻናል ተሞክሮ ኦልሞስት ይህንን ቻናል ከከፈትኩ ኦልሞስት ወደ 2ኛ ዓመት ባለፈው ፌብሩዋሪ 9 ላይ ነው የሞላው ማለት ነው። ስለዚህ ላለፉት ለ2 ዓመታት የተማርኳቸውን ወይም ደግሞ ከዚህ ቻናል ተሞክሮ የተማርኳቸውን እያንዳንዷን ነገር የማካፍላችሁ መሆናል። እናንተም ቻናላችሁ እንዳይዘጋ ወይም ደግሞ ቻናላችሁ ዘግታችሁ ኮንቴንት ክሬት ማድረግ ማቆም የማትፈልጉ ከሆነ እነዚህም ከዚህ በመቀጠል የምነግራችሁን ስህተቶች መስራት ማለት ነው ማቆም ይኖርባችኋል። እነዚህም ስህተቶች ምንድናቸው፣ እንዴትስ አድርጋችሁ ማስተካከል ትችላላችሁ የሚለውን ሙሉ ዲቴል ብሬክዳውን አድርጌ የማስመለከታችሁ ይሆናል። ወሬ ሳላበዛባችሁ ወደ ዋናው ጉዳይ እንግባ። አብራችሁን ቆዩ። ሰላም፣ ወደ ኢትዮቴክ ሪቪው እንኳን በደህና መጡ። እኛ ስለ ቴክኖሎጂ፣ ስለ ኤአይ እንዲሁም ኮንተንት ክሬሽን እና ዲጂታል ክህሎቶች በቀላሉና በነፃ እናቀርብላችኋለን። ኦራይት፣ የመጀመሪያው ማለት ነው ዩቲዩብ በዓለም በሁለተኛ ደረጃ የሚገኘው የሰርች ኢንጂን ኦፕቲማይዘር ወይም ደግሞ ኤስኢኦ ነው። that means like ከዚህ በፊት አብዛኞቻችን የሆነ ነገር ሰርች ለማድረግ ወይም ደግሞ የተለያዩ አሳይመንቶችን ወይም የሆነ ነገር ሰርች ለማድረግ የምንጠቀመው ጎግልን ነበር አይደል? አሁን ደግሞ በዓለም በሁለተኛ ደረጃ የሚቆጠረው በሰርች ኢንጂን ኦፕቲማይዘር ዩቲዩብ ነው። ማንም ሰው ወደ ዩቲዩብ ስመጣ ወይም ደግሞ ከሌሎች ሶሻል ሚዲያዎች አንጻር ማለት ነው ማናቸውም ቢሆኑ ወደ ዩቲዩብ ስመጡ የሆነ ነገር ሰርች አድርጎ ለመማር ወይም ደግሞ የሆነ ሳምቲንግ የሚፈልጉትን ነገር ሰርች አድርገው ለመማርና ለማወቅ ነው የሚመጡ right? ስለዚህ እናንተም ዩቲዩብ ላይ ኮንቴንት ክሬት ስታደርጉ ፎከስ ማድረግ ያለባችሁ ወይም ደግሞ ትኩረት ማድረግ የሚኖርባችሁ ማለት ነው ላይክ ሰርች የሚደረግ ቪዲዮ ነው መስራት የሚጠበቅባችሁ። ላይክ ስለ how to የሚባለው ኪወርድ አለ። ላይክ ሳምበዲ በቃ ወደ ዩቲዩብ ስመጣ how to ብሎ ነው የሆነ ነገር ከዛ በኋላ የሚቀጥለው ነገር የሚጽፈው right? ስለዚህ ሁሌም ቢሆን ኤቨርግሪን ኮንቴንት ወይም ደግሞ ሰርች ሊደረግ የሚችል ኮንቴንት መስራት ይኖርባችኋል። እኔ ከዚህ ፊት ሰራ የነበረው ሰት ራንደምሊ ታይትል ራሱ ሰት ዝም ብዬ ነው የምሰጠው፣ አልጨነቅበትም right? ዲስክሪፕሽን ራሱ ሰት በጣም ራንደምሊ ዝም ብዬ ነው የምጽፈው right? ስለዚህ ኪወርድ ራሱ አልሰጠም፣ ሃሽታጎችን ፎከስ አላደርግም። ስለዚህ እናንተ ሁሌም ቢሆን ወደ ዩቲዩብ መጣችሁ ኮንቴንት ክሬት ስታደርጉ ላይክ ራንደምሊ ማንኛውም ሶሻል ሚዲያ ላይ ወይም ማንኛውም የሶሻል ሚዲያ ፕላትፎርም ላይ ቲክቶክ ላይ፣ ኢንስታግራም፣ ፌስቡክ ምናምን ዋትኤቨር የምትፈልጉ ሶሻል ሚዲያ ላይ ኮንቴንት ክሬት እንደምታደርጉ ሳይሆን ዩቲዩብ ላይ ስትመጡ ለየት ብላችሁ ልክ ለሲኦ ተጨንቃችሁ ነው መስራት የሚኖርባችሁ ወይም የእናንተ ኮንቴንት ሰርች ሲደረግ የሚገኝ መሆን አለበት right? ስለዚህ ለዛ ደግሞ እሱን ፎከስ የምታደርጉ በምን ላይ ነው? ታይትላችሁን ስትጽፉ ሰርች ሊደረግ የሚችል ታይትል መሆን አለበት። ፕላስ ደግሞ ቪዲዮአችሁ ራሱ ሰርች ሲደረግ የሚመጣ ቪዲዮ መሆን ይኖርበታል። ሌላኛው ደግሞ ኪወርድ ወይም ደግሞ ሰዎች ሰርች የሚያደርጉት ኪወርዶችን ከቪዲዮአችሁ ጋር የሚገናኝ ኪወርድ መጠቀም ይኖርባቸዋል። ሌላኛው ዲስክሪፕሽናችሁን ስለ ቪዲዮአችሁ ዲቴል ብሬክዳውን የሆነ ዲስክሪፕሽን መጻፍ ይኖርባቸዋል። ሌላኛው ደግሞ ሃሽታግ ብዙም ባይበዛ በመጠኑ ከቪዲዮአችሁ ጋር ሪሌትድ የሆኑ ሃሽታጎችን መጠቀም ይኖርባቸዋል። ፕላስ ደግሞ ዲስክሪፕሽናችሁ ላይ ከቪዲዮአችሁ ጋር ሪሌትድ የሆኑ ኪወርዶችን መጠቀም ይኖርባቸዋል ማለት ነው። ሁለተኛው ደግሞ ይህን እንግዲህ አብዛኞቻችሁ ብዙ ጊዜ ሰምታችሁ ይሆናል፣ እንዲሁም ደግሞ የተለያዩ ክሬተሮች ሲያወሩም ሰምታችሁም ይሆናል። ኮንሲስተንሲ ኢዝ ዘ ኪ። አው ኮንሲስተንሲ ኢዝ ሃው ላይክ ከፐርፌክሽኒዝም በላይ በጣም ሂት ያደርጋቸው right? ስለዚህ ሞር ኮንሲስተንሲሊ ኮንቴንቶችን ፐብሊሽ ባደረጋችሁ ቁጥር ትረስት ሚ አልጎሪዝሙም እናንተን ፑሽ ለሌላ የእናንተ ቪዲዮ ምንም ኳሊቲ ባይኖርም እንኳን ሞር ኮንሲስተንሲያችሁን ጠብቃችሁ በተባላችሁበት ወይም ደግሞ ያ ቪዲዮአችሁን ስኬጁል በምታደርጉበት ጊዜ ወይም ደግሞ ላይክ በሳምንት 2 ቪዲዮ ሊሆን ይችላል፣ በሳምንት 3 ቪዲዮ ሊሆን ይችላል የምትሰሩት ኮንሲስተንሲያችሁን ጠብቃችሁ ላይክ እኔ ለምሳሌ ለእናንተ ኤቭሪ ሲንግል ላይክ ሮብ እንዲሁም ደግሞ ቅዳሜ ኤቭሪ ሲንግል ዴይ ቅዳሜ 11 ሰዓት ሮብ 11 ሰዓት ኮንሲስተንሲ ጠብቄ ፖስት እያደረግኩላችሁ ነው። ኦፍ ኮርስ ከ2 ዓመት ልፋት በኋላ ላይክ ኦልሞስት
ኮንስተንሲን ጠብቄ ፎከስ አድርጌ ለእናንተ ኮንቴንቶችን ፐብሊሽ ማድረግ ከጀመርኩኝ ኦልሞስት ገና ፌብሩዋሪ 9 ከጀመሩ ወደ 9 ወር 7 ወር አካባቢ ነው ገና እየሆነኝ ያለው ራይት። ያ የባከነ 2 ዓመታት ሙሉ ከሳምንት አንዴ ከወር አንዴ ከ15 ቀን አንዴ እያልኩኝ በጣም እያላገጥኩኝ ነበር ኮንቴንቶችን ስሰራ የነበረው። ያ ደግሞ ቻናሌ እንዳያድግና ላይክ እንደ አመት ወይም ደግሞ ቻናሉ ክሬት እንደተደረገበት አመት ልክ እንዳያድግ በጣም ይዞልኛል ራይት። ያ ደግሞ ኮንስተንሲን ጠብቄ ለእናንተ ኮንቴንቶችን ፐብሊሽ ባለማድረጌ አንደኛ አልጎሪዝሙም የኔን ቻናል በጣም ዴድ እያደረገው ሄዷል። ፕላስ ደግሞ ኦዲየንሶችም እየረሱኝ መጥተዋል። ያ ደግሞ ልክ ለዚህ ውሳኔ እንድደርስ አድርጎኛል። ስለዚህ እናንተም ኮንሲስተንሲያችሁ ጠብቃችሁ ለምን በሳምንት አንድ ቪዲዮ ብትሆን የምትሰሩት ማለት ነው ያችን ቀን ጠብቃችሁ ያችን ኮንቴንት ፐብሊሽ ማድረግ ወይም ደግሞ አፕሎድ ማድረግ ይኖርባቸዋል። ወይም ደግሞ በሳምንት 2 ቪዲዮም ሊሆን ይችላል፣ በሳምንት 3 ቪዲዮም ሊሆን ይችላል የምትሰሩት። ብቻ ግን ያችን ጊዜና ሰዓት ጠብቃችሁ በምትሰሯት ጊዜ ፐብሊሽ ማድረግ ይኖርባቸዋል። አለበለዚያ በአልጎሪዝሙም ዘንድ ወይም በፕላትፎርሙም ዘንድ እየተረሳችሁ ትመጣላችሁ። ፕላስ ደግሞ በምታቀርቡላቸው በኦዲየንሶቻችሁ ባላችሁ ኦዲየንሶቻችሁን ጨምሮ እየተረሳችሁ ትመጣላችሁ። የእናንተ ቻናል እየተረሳ ይመጣል። ምክንያቱም ኤቭሪ ሲንግል ዴይ የዩቱብ ቻናሎች አዲስ ክሬት ይደረጋሉ። በዛ ላይ የሚዘልቁት ወይም ደግሞ ሞኔታይዝ የሚሆኑት እንኳን በሺ እንኳን የሚቆጥሩ አይደለም ራይት። ስለዚህ እናንተ ኮንሲስተንሳችሁን ጠብቃችሁ ቻናላችሁ ላይ ፐብሊሽ ማታደርጉ ከሆነ ቻናላችሁ ዴድ እየሆነ ይሄዳል ማለት ነው። ሶስተኛ ላይ ደግሞ የምንመለከተው ማለት ነው ሞር ቫልዩ ላይ ፎከስ ማድረግ ነው ራይት። ላይክ ፐርፌክሽኒዝም ከመጠባበቅ ወይም ደግሞ የተሻለ ኳሊቲ ያለው ካሜራ ጠብቃችሁ ኳሊቲ የሆነ ስቱዲዮ ላይ ጠብቃችሁ ለመቅረጽ ከመጠባበቅ ይልቅ ባላችሁ ነገር ቫልዩ ለሰዎች ወይም ደግሞ ለኦዲየንሳችሁ ቫልዩ ፕሮቫይድ ማድረግ ላይ ፎከስ ማድረግ ይኖርባቸው ራይት። ምክንያቱም ኦዲየንስ እናንተን ብሎ የመጣው ላይክ የሆነ ለተቸገረበት ነገር ቅድም እንዳልኳችሁ ሀውቱ ብሎ ሰርች ላደረገው ነገር መልስ ይሆነኛል ብሎ እንጂ የእናንተን ቪዲዮ የሚያየው ወይም ሳምቲንግ እናንተ ውብ ስለሆናችሁ እናንተ ቆንጂ ስለሆናችሁ የእናንተ በቃ እናንተ ስለመወድ እናንተ የሆነ ቦታ ስለሚያገኝ ምናምን እናንተ ለመደገፍ ብሎ አይደለም በጭራሽ። ኦዲየንስ ወደ እናንተ ቪዲዮ ነው የእናንተን ቪዲዮ ክሊክ አድርጎ የሚገባው የሆነ ከእናንተ ቪዲዮ የሆነ ለሚፈልገው ጥያቄ መልስ አገኛለሁ ላለብኝ ችግር የሆነ ፕሮብለም የእናንተ ቪዲዮ ሶልቭ ያደርግልኛል ብሎ እንጂ ኦዲየንስ የእናንተ ቪዲዮ ክሊክ የሚያደርገው እናንተን ስለወደደ ወይም ደግሞ ቆንጆ ስለሆናችሁ ምናምን አይደለም፣ ወይም ደግሞ በመቶ ምናምን ሺህ ካሜራ ቪዲዮአችሁ ሪከርድ ስለተደረገ አይደለም ራይት። ስለዚህ ሞር ከፐርፌክሽኒዝም ፎከስ ማድረግ ነው የሚኖርባችሁ ማለት ነው። የሆነ ቫልዩ በቪዲዮአችሁ ፕሮቫይድ ማድረግ ላይ ወይም ደግሞ ያ የእናንተ ቪዲዮ ለኦዲየንሳችሁ የሆነ ቫልዩ ፕሮቫይድ ማድረጉ ላይ ነው እንጂ ትኩረት ማድረግ ያለባችሁ ፐርፌክሽኒዝም ላይ አይደለም። ፐርፌክሽኒዝም ከቫልዩ አይበልጥም ኦራይት። አራተኛው የእናንተ ተምኔል ለቪዲዮአችሁ ክሊክ ሩት ወይም ደግሞ ሲቲአር ወይም ደግሞ ክሊክ ትሩ ሬት ትልቅ ቫልዩ አለ ወይም ደግሞ ትልቅ ኢምፓክት ይፈጥራል። ስለዚህ ተምኔላችሁ ላይ ወይም ደግሞ ለምትሰሩት ቪዲዮ ማለት ነው ተምኔላችሁ ላይ በጣም መጨነቅ ይኖርባችኋል። ምክንያቱም ከእናንተ አሁን ላይ ከቪዲዮአችሁ በስተጀርባ ወይም ደግሞ የእናንተን ቪዲዮ ሊገልጽላችሁ የሚችለው ከታይትላችሁ ቀጥሎ አንደኛውና ዋነኛው ተምኔላችሁ ነው ራይት። ላይክ ተምኔላችሁ የተመታ ሆነ ማለት ቪዲዮአችሁ ለምን በመቶ ምናምን ሺህ ካሜራ አይቀረጽም ወይም ደግሞ ሪከርድ አይደረግም ኦር ደግሞ ላይክ ኤክስፔንሲቭ ሆነ ትሬንድ የሆኑ ኤዲቶች ብትጠቀሙ እንኳን ተምኔላችሁ የተመታ እስከሆነ ድረስ ቪዲዮአችሁ ምንም ዋጋ የለውም። ፕላስ ደግሞ ምንም ቪው አታገኙም። በዛው ልክ ቻናላችሁም ዴድ እየሆነ ይሄዳል። ስለዚህ ሞር ከታይትላችሁ ቀጥሎ ማለት ነው ፎከስ ማድረግ የምኖርባችሁ ተምኔላችሁ ላይ በጣም መጨነቅና መጠበብ ይኖርባቸዋል። እንዴት ተምኔል ይሰራል፣ እንዴት አድርጌ ተምኔል ዲዛይን አደርጋለሁ ብላችሁ የምታስቡ ከሆነ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። በሚቀጥለው ቪዲዮ ሙሉ የተብራራ ቪዲዮ እሰራላችኋለሁ። ፋይናሊ ደግሞ ትኩረት ልታደርጉ የሚገባ ማለት ነው የመረጣችሁት ኒሽ ላይ ነው ራይት። ኮንቴንት ስትሰሩ ምንጊዜም የመረጣችሁት ኒሽ ላይ ፎከስ ማድረግ ይኖርባችኋል። ዛሬ የስፖርት ቪዲዮ ወይም የፊትነስ ቪዲዮ ሰርታችሁ በሚቀጥለው ጊዜ ደግሞ የኩኪንግ ቪዲዮ ሰርታችሁ በሚቀጥለው ኤዱኬሽናል ላይክ የሰልፍ ኢምፕሩቭመንት ቪዲዮ ሰርታችሁ በሚቀጥለው ቪዲዮአችሁ ደግሞ ስለ ምግብ አሰራር ኦር ደግሞ በሚቀጥለው ቪዲዮ ብሎግ ብትሰሩ በሚቀጥለው ቪዲዮ ደግሞ ስለ ቪዲዮ ኤዲቲንግ በሚቀጥለው ስለ ተምኔል ስለ ዩቲዩብ ቲፕ በቃ እያላችሁ የቀላቀላችሁ በምትሰሩ ጊዜ ኦዲየንሳችሁ ኮንፊውዝ ይሆናል። ፕላስ ደግሞ አልጎሪዝሙም እንኳን የእናንተ ቪዲዮ ለማን ሰጀስት እና ሪከመንድ ማድረግ እንዳለበት ግራ ይጋባል። ያኔ ቻናላችሁ ዴድ ሆኗል። ፕላስ ደግሞ ለብዙ ሰዎች ሪከመንድ አይደረግም። ስለዚህ ሞር ኮንቴንት ስትሰሩ ዩቱብ ላይ ማለት ነው ፎከስ ማድረግ የሚኖርባችሁ የመረጣችሁት ኒሽ ላይ ቤዝድ በመሆን በዛ ኒሽ ላይ ትኩረት ማድረግ ይኖርባችኋል። በምትሰሩበት ኒሽ ላይ ቤዝድ በመሆን ማለት ነው ቪዲዮአችሁ ምን ጊዜ መስራት ይኖርባችኋል። በቀጣይ ደግሞ ኒሽ እንዴት መምረጥ እንዳለባችሁና
በጣም ብዙ ገቢ ልታገኙበት የምትችሉ ፕላስ ደግሞ ከራሳችሁ ላይፍ ኤክስፒሪየንስ ጋር ከራሳችሁ ላይፍ ስታይል ጋር የሚሄዱ ኒቾችን እንዴት መምረጥ እንዳለባችሁ የሚያሳያላችሁ ሙሉ ዲቴል የተብራራ ቪዲዮ አለ እዚህ ጋር አስቀምጬላችሁ ነው። ገብታችሁ ሊንኩን ዲስክሪፕሽን ድሮፕ አድርግላችሁ ነው ገብታችሁ ቼክ አውት ማድረግ ትችላላችሁ ማለት ነው። ሶ በዚህ መልኩ እንግዲህ እነዚህ 5 ስህተቶችን መስራት የምታቆሙ ከሆነ ትራስት ሚ የዩቲዩብ ቻናላችሁ የማያድግበት ምንም አይነት ሪዝን የለም። ፕላስ ደግሞ ዩቲዩብ ላይ በጊዜ ድረስ ሰክሰስፉል የማትሆኑበት ምንም አይነት ሪዝን የለም። ሶ አይ ሆፕ የሆነ ቁም ነገር እንደተጨበጣችሁበት። አም እስራኤል አሌክስ፣ ይህ ደግሞ ኢትዮ ቴክ ሪቪው ነው። ሶ የተለያዩ ቁም ነገር አዘልና አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቻችን ከሆናችሁ ደግሞ ቪዲዮን ላይክ በማድረግ ወደሚቀጥለው ቪዲዮ መሄድ ትችላላችሁ ማለት ነው። በቀጣይ አሪፍና ጸዴ ቪዲዮ እስክንገናኝ ድረስ የቴሌግራም ኮሚኒቲያችን መቀላቀል ትችላላችሁ። see you next time. Peace.